ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን ከአማራ ሚዲያ ኮርፖሬሽን አሚኮ። እንግዲህ የፊታችን እሁድና ሰኞ የከተራ በዓልና የጥምቀት በዓል እናከብራለን ማለት ነው። እንግዲህ ይህን በዓል ስናከብር ቅድመ ሁኔታዎች ምን ይመስላሉ? ቅድመ ዝግጅቶች ምን ይመስላሉ? በተለይ ደግሞ የወጣቱ ተሳትፎ እንዴት ይገለጻል? ምን ነገሮች ተከናውነዋል የሚለውን ወደ እናንተ የምናደርስ ነው የሚሆነው። አሁን እንግዲህ የምንገኘው ባህር ዳር ከተማ የሚገኘው አዲሱ ባህረ ጥምቀት ዲፖን ይዘን ስንመጣ ሚካኤል አካባቢ ያለውን ነው ማለት ነው። እንግዲህ ቅድመ ዝግጅቶች ምን ይመስላሉ የሚለውን ደግሞ አባታችንን የምናገኝ ነው የሚሆነው። አብራችሁ እንድትቆዩ እጋብዛለሁ። እንኳን አደረሰዎት አባታችን። እንኳን አደረሰን። እንግዲህ 2018 እግዚአብሔር አምላክ አድርሶን የጥምቀትን በዓል በደማቅ ሁኔታ ልናከብር ለዚህ ቀን ደርሰናልና በድጋሚ እንኳን አደረሰዎት ማለት እንወዳለን። እስኪ አሁን የምንገኝበት ባህር ዳር ከተማ የሚገኘው አዲሱ ጥምቀተ ባህር ላይ እንገኛለንና እርስዎ ደግሞ እንዳንድ አባት በተለይ ቅድመ ዝግጅቶች ምን ይመስላሉ? በመጀመሪያ እግዚአብሔር ዕለቱን ባርኮና ቀድሶ ተጨማሪ እድሜ ሰጥቶ በዚህ ሰዓት በባህረ ጥምቀቱ ዙሪያ ተገኝተን እግዚአብሔርን እንድናመሰግን በዚህም ቃለ መጠይቅና መልስ እንዲኖረን ስለፈቀደ ሰዓቱንም ዕለቱንም ስለሰጠን ክብርና ምስጋና ለእርሱ ይሁን እያልኩኝ ሁላችሁንም እንኳን አደረሳችሁ። እንደዛሬ ሁሉ የከርሞ ሰው ይበላችሁ እላለሁኝ። እንግዲህ ቅድመ ዝግጅቱ እንደ እግዚአብሔር ፈቃድ መልካም ነው። ሁልጊዜ ከሰው ያለ ዝግጅት የአቅማችንን የችሎታችንን ያህል ካልሆነ በስተቀር እግዚአብሔርን ይመጥናል። የእግዚአብሔርን ክብር የመጨረሻው ይህንን ይመስላል የምንልበት አይደለም። የመጨረሻ አይደለም፣ የመጀመሪያው ምንም ነገር የሚባል አይደለም በእግዚአብሔር ፊት። ምክንያቱም እግዚአብሔር ሁሉም የሱ ነው። ሰማዩም የሱ ነው፣ ምድሩም የሱ ነው፣ የሚታየውም የሱ ነው፣ የማይታየውም የሱ ነው። የሱ ያልሆነ ነገር ስለሌለ ለሱ እሱን የሚመጥን የሱን ክብር የሚገልጽ ነገር እናደርጋለን ማለት አንችልም። እንደ ሰውኛ ባለን አቅም በራሳችን ቅድመ ዝግጅት ማድረግ ስላለብን እንደምታዩት እየተዘጋጀን ነው ያለ ነው። ካምናው ዘንድሮ ለየት ያለ ዝግጅት ተዘጋጅተናል። አምና እንደዚህ አይነት አልነበረም፣ መድረክም አልነበረንም። በእንደዚህ አይነት መልኩ የተዘጋጀ የታቦታት ማደሪያውም በእንደዚህ አይነት መልኩ የተዘጋጀ አይደለም። ዘንድሮም ጅምር ቢሆንም ባይጠናቀቅም ቆርቆሮ በቆርቆሮ የታቦት ማደሪያ ሲኖረን፣ በአንጻሩ ደግሞ መድረካችን ዝም ብሎ ወለል ላይ አፈር ላይ ብቻ ነበረ። ዘንድሮ ደግሞ ሰፊ መድረክ ተዘጋጅቷል። ይሄ ዝግጅታችንን ቅድመ ዝግጅታችንን ካምናው እጅግ የተሻለና የተዋበ ያደርገዋል። አንድ ሁለተኛ ቅጽሩን ግቢውን ስናይ ትንሽዬ ነበረች መቋሚዋ። ለምን ብዙ ነገር ያለበት ነበር፣ ብዙ ነገር የተከመረበት ነበረ። ያ ሁሉ ተወግዶ በስፋት ብዙ ምዕመናንን ሊያስተናግድ የሚችል በቀኝም በግራም ሰፊ ቦታ ተዘጋጅቷል። እስከ አስፋልት ድረስ የሚሻገር ሰፊ ቦታ ተፈጥሯል። ስለዚህ አምና ሰብሰብ አድርጎ ምዕመናንን የያዘ ሲሆን የዘንድሮ ደግሞ ከቅድመ ዝግጅት አንጻር ሰፊ ቦታ አለ። እንደ ልብ ምዕመናን የሚስተናገዱበት ገፋሽኝ ገፋኝ የማይባልበት ሰፊ ቦታ ቅድመ ዝግጅቱ ተጠናቋል። ምንም ኮንክሪት አደረግነው ወይም ደግሞ ሌላ ምንጣፍ አነጠፍንበት ባንልም ተፈጥሯዊ ሕጉን ጠብቆ ግን ሰፊ ቦታ እንደ ልብ መንቀሳቀስ የሚያስችል ቅድመ ዝግጅት ተደርጓል። በዚህ ዝግጅታችን እጅግ የተሻለና የተወደደ ነው ብለን እናምናለን። ከዚህ ቀደም እንደምንመለከተው በርካታ ወጣቶች ቅድመ ዝግጅቶች ላይ ይሳተፋሉ። በእናንተ በአባቶቻችን አማካኝነት መሪነት ማለት ነውና እንደው በተለያየ ወጣቱን አገልጋይነት እንዴት ይመለከቱታል? ወጣቱ ለማገልገል ዝግጁ ነው። ምንም ይሁን ለጥምቀት እንደው የለም ያልነው ወጣትም እንደው በተራ ምግባር ተሰማራ እንኳ ተብሎ የሚታማ ወጣት ቢኖር በበዓል ጊዜ በምግባር ታንጾ
በምግባር አጊጦ ያንን ክፉ ማንነቱን ትቶ በቤተ ክርስቲያን ተገኝቶ እጅግ ደስ በሚያሰኝ መልኩ ነው እያገለገለ የሚገኝ። ይሄ የሚያኮራው ነው። ዓመታዊ ጉዞው ምን ይመስላል? ይሄ በክብረ በዓል ላይ ብቻ ሳይሆን በሌላው ጊዜ የሚለውን ብዙ ጥያቄዎች ይኖሩናል። እኛንም የሚያስጠይቅ የቤተ ክርስቲያን አባቶችን እየጠበቅን ነው ወይ? መንጋውን እየተንከባከብነው ነው ወይ? ውሎው የት ነው? አዳሩ የት ነው? በደባል ነገር አልተነጠቀም ወይ? ሰዎች በተለያየ መልኩ እየጎተቱት አይደለም ወይ የሚለውን ጥያቄ ከጠየቅን ብዙ ውስብስብ ችግሮችን እናያለን። ከወጣቱም ጋር በዚህም ዙሪያ ላይ እየተነጋገርን ነው። ለበዓል ጊዜ ብቻ ሳይሆን የምንፈልገው ወጣቱን ዓመት እስከ ዓመት በቤተ ክርስቲያኑ እንዲኖር በፍቅር፣ በሰላም፣ በምግባር ያጌጠ ትውልድ፣ በደባል ሱስ ያልተያዘ፣ በክፉ ስነ ምግባር ያልተሰማራ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚያከብር፣ ሀገሩን የሚወድ ታዛዥ፣ ቅን ትውልድ እንዲኖር ምን አድርገን እንስራ? እንዴት እንስራ? ልክ የጥምቀት እንደሚያምርብን ንግስ ሲሆን እንደሚያምርብን ሁሉ ዓመት እስከ ዓመት ምን እናድርግ? የስጋን ስራ በስጋ ጦማዳሪ እንዳይኖር፣ የመንፈሳዊውን ስራ በመንፈሳዊው እንዴት አድርገን እንስራ የሚለው ውይይታችንም ነው። እኛም ወጣቱን ፈልገን ዘመኑን ዋጅተን ዘመኑን ቃኝተን አመቻችተን የመያዝ አቅማችን ደካማ ነው ማለት እችላለሁ። እሱን የምናጠናክርበት፣ በአንጻሩም ደግሞ ወጣቱን ብሶተኛ እየሆነ በተለያየ ችግር እየተሳበ በተለያየ ነገር እየተጎተተ አልጠፋም ማለት አንችልም። ግን በዚያው ልክ ደግሞ ጠንካራ ወጣቶች ስላሉ፣ ጠንካራ የእግዚአብሔር ልጆች ስላሉ እሾህን በእሾህ እንዲሉ ወጣቱን በወጣት አይጠቅመንም እያሉ እየጎተቱ ወደ በጎ ነገር የሚያመጡ እንደዚሁም መልካም የሆኑ አበነፍሳት የንስሐ አባቶች በጎ አስተዳዳሪዎች በሚያደርጉት ሊቃውንት በሚያደርጉት ጥረት እግዚአብሔር ይመስገን። ግን 100% ሁሉ በእጃችን የተያዘ ሁሉን ተቆጣጥረናል። ጤነኛ ነን፣ ጤነኞች ናቸው ለማለት አያስደፍርም። እንግዲህ ወጣቶች ከቅድመ ዝግጅቱ ጀምሮ የሚያደርጉት ስራ አለና በተለይ አሁን አስፋልት ማጠብ፣ ምንጣፍ መዘርጋት፣ ታቦተ ሕጉ ሲወጣ ዘንባባ መዘርጋት አለና ዝቅ ከፍ ሲል ይታያል። ይሄ ምን አይነት ስሜት ይፈጥራል? እንግዲህ ነገሮች ከምንጫቸው ብንሄድ እንደ መጽሐፍ ቅዱስ ያው ሆሳዕና ላይ ነው የምንሄድ። ሆሳዕና ላይ ስንሄድ ጨርቅ መጎዝጎዝ፣ ምንጣፍ መጎዝጎዝ፣ ዘንባባውን መጎዝጎዝ የተለመደ እንደዚህ አድርጎ መቀበል ያንን ነው ያነሱ። ያ ግን በዘመናት ነበረው የለም። ወጣቱ መንገድ ማጠብ፣ ለታቦታቱ ምንጣፍ ማንጠፍ፣ ለጥምቀት ያልሆነ ቀሚስ እንዲሉ ለጥምቀት ያልሆነ ጉልበት፣ ለጥምቀት ያልሆነ አይምሮ፣ ለጥምቀት ያልሆነ እውቀት፣ ለጥምቀት ያልሆነ ሀብት፣ ለእግዚአብሔር ክብር ያልሆነ ማለት ነው ሲባል ጥምቀት መወለዳችንን የምናበስርበት ነው። ጥምቀት ስንል ዝም ብለን አይደለም፣ በየዓመቱ እንወለዳለን ማለት አይደለም። የተወለድነው አንድ ጊዜ ነው። ሴቶችን በ80 ቀናቸው፣ ወንዶችን በ40 ቀናቸው እንዲሁም ደግሞ በልዩ ልዩ እምነት የነበሩ በየመጡበት ሰዓት ተወልደዋል። በየዓመቱ ተጠመቅን ማለት የልጅነት ጥምቀት ማለት አይደለም። ያንን ጥምቀት የዕዳ ደብዳቤያችን የተቀደደበትን በደላችን የተሰረዘበት እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አዳምና ሔዋን
ባሪያዎች ናቸው የሰይጣን የተባለበትን የደመሰሰበትን ያንን በዓል ስናከብር ለዚህ ያልሆነ ነገር ሊኖር አይገባውም ብሎ ወጣቱ በራሱ አነሳሽነት፣ በራሱ ፍላጎት፣ በራሱ እግዚአብሔር ጠርቶት የፈጠረው ነገር ነው። ስለዚህ ከልቡ የሚያደርገው ስለሆነ የሚደክመን በልባችን ካለለ ምንም የጾታ ልዩነት ሳይኖር ሲሸከሙ ሲያስተባብሩ ማየት ሌላ ደስታ የእግዚአብሔርነትን እግዚአብሔር ወደ እሱ የቀረቡት ሁሉ ምን አይነት ኃይል እንደሚሆናቸው፣ ምን አይነት ጉልበት እንደሚሆናቸው፣ ምን አይነት ብርታት እንደሚሰጣቸው የምናምንበትና የምናደንቅበት ይሄ እጹብ ድንቅ ከምንለው በስተቀር ይህንን ያህላል ይህንን ይመስላል ብለን ድካሙን ልንመጥነውም ልንመዝነውም አንችልም። እንኳን አደረሰዎት። እንኳን አብሮ አደረሰን። እስኪ እንተዋወቅ። የመጋቢ ምስጢር ሙሉቀን ቁምላቸው እባላለሁ። በባህር ዳር ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ መምሪያ ክፍል ኃላፊ ነኝ። መልካም። እንግዲህ የ2018ን የጥምቀት በዓል ለማክበር እንግዲህ ቅድመ ዝግጅቶች እየተደረጉ ይገኛሉና ከቅድመ ዝግጅቶች መካከል ደግሞ መዘምራን እነዚህ እየተመለከትን እንገኛለንና ምን ይመስላል? እስኪ በእናንተ በኩል የተደረጉ ቅድመ ዝግጅቶች ምን ይመስላሉ ከሚለውን ጀምር። ቅድመ ዝግጅቱ በጣም አስበንበት እነዚህ የሰንበት ትምህርት ቤት ወጣቶች በባህር ዳር ሀገረ ስብከት ሰንበት ትምህርት ቤቶች አንድነት አማካኝነት ከ2 ወር በፊት ነው የጀመሩትና በጥሩ ሁኔታ ተዘጋጅተው አሁን በዓሉን ለማክበር ዝግጅት ላይ ናቸው። ከተራልን እናከብራለን በድምቀትና ዋናው ደግሞ የጥምቀትን በዓል አለና ምን አይነት ዝግጅቶች ነው የሚቀርቡ? በዓሉ በጣም ዓለም አቀፋዊ ከመሆኑም አንጻር ያንንም ለዓለም ለማበርከት ለማሳየት ሃይማኖታዊ ይዘቱን ሳይለቅ በሚገባ መዝሙር አጥንተዋል። እንዲሁም ካለባበሳቸው ጀምሮ ካካሄዳቸው ጀምሮ መንፈሳዊ ይዘቱን እንደያዘ እንዲቀጥል ነው ያዘጋጅናቸውና በከተራውም በእንደዚህ አይነት ሁኔታ ነው የተዘጋጁ። በበዓሉም ደግሞ እንደዚህው ባለ ጥምቀቱ በቃ በአጠቃላይ ባለ ጥምቀቱን የሚገልጽ ነገር እንደሚባለው በአባቶቻችን የጥምቀት ያልሆነ ቀሚስ ይበጣት ብለው እንደተናገሩት ለጥምቀት ያልሆነው ነገር የለምና የተለየ በዓል እናደርገዋለን፣ በጥሩ ሁኔታ እናከብረዋለን ብለን የምናስብ ተመልካቾቻችን እውነት ለመናገር በጣም በተዘጋጀ ሁኔታ ታስቦበት የተደረገ በዓል ስለሆነ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት የ2018 እንኳን አደረሳችሁ። እንደ ባህር ዳር ሀገረ ስብከትም በጥሩ ሁኔታ ተዘጋጅተናል። የሚመጡት እንግዶችንም በጣም ደስ በሚል ሁኔታ እንዲያከብሩ እኛ ተዘጋጅተናል። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንዲሁም ከእናንተ ጋራ ጥምቀት ነውና ዘመኑ ጥምቀት ደግሞ ዓለም አቀፋዊ በዓልም ስለሆነ ከሃይማኖቱ ውጭ የሃይማኖቱ ተከታዮች ያልሆኑም በዓለ ጥምቀቱን አብሮ ማክበር እየተለመደ መጥቷል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ስትመጡ ባለባበሳችሁ አምራችሁ ተውባችሁ የእግዚአብሔርን ክብር ሊገልጥ በሚገባው መልኩ ሰማያዊ ሙሽርነትን የምታገኙበት በእግዚአብሔር በዙፋኑ ፊት የምትቆሙበት የኃጢአት ስርየት ያገኛችሁበት የተለየ ልዩ በዓላችን ስለሆነ የዕዳ ደብዳቤያችን የተቀደደበት ነፃነታችንን የተጎናጸፍንበት የእግዚአብሔርነታችን የተረጋገጠበት ልዩ በዓል ስለሆነ ካለባበስ ጋራ አነጋገራችን ሌላውን የሚያስተምር፣ ሌላውን የሚስብ፣ ሌላውን የሚያንጽ፣ ሌላውን የሚያስተምር ለጽድቅ ብለን መተን በንግግር ባለመግባባት ወደ ጥላቻ ውስጥ እንዳንገባ እጅግ ጥንቃቄ ባለበት የፍቅር ቦታ ነው፣ የሰላም ቦታ ነው። እዚህ የመጣሁት ከእግዚአብሔር ክብር ፈልጌ ነው ብለን ክብራችንን ሰይጣን በማሳሳት እንዳያስነጥቀን
ጥንቃቄ ባለበት እንድናደርግ አሁንም መልእክቴ ነው። ሌላው በመጠጥ ኃይል በመገፋፋት ወደ ሌላ ነገር ውስጥ እንዳንገባ ጥንቃቄ እንድናደርግ ነው አደራ ምለው። አሁን ሌላው ግን የጥምቀት ማንም ከቤቱ እንዳይውል እንደው በሽተኛም ቢሆን በምርኩዝ ይዞ በጓደኞቹ ተደግፎ ከዚያው መጥቶ ጸበሉን ተረጭቶ ፈውስ እንዲያገኝ እግዚአብሔርን ለምኖ ለሚመጣው ዓመት አድርሰኛ አምላኬ ልመናዬን ሰምተ መሻቴን ፈጽመ ብሎ እንዲሄድ ግብዣችን ነው የቅድስት ቤተ ክርስቲያን። ሁላችሁም በአገርም ውስጥ ከሀገርም ውጭ ያላችሁ ይልቁንም ደግሞ በደዌ ዳኛ በአልጋ ቁራኛ ተይዛችሁ በቤትም የምትገኙ በየሆስፒታሉ የምትገኙ በየጸበል ቦታው የምትገኙ በአንጻሩም በተለያዩ ችግሮች ከቤታችሁ ተፈናቅላችሁ የምትገኙ ልመናችሁን ሰምቶ የምትፈልጉትን ሁሉ እግዚአብሔር አከናውኖ እንዲሰጣችሁ የእሱ ቅዱስ ፈቃዱ ይሁን እያል እንኳን አደረሳችሁ ለብርሃነ ጥምቀቱ እንኳን አደረሳችሁ። ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እግዚአብሔር ይጠብቃችሁ። እግዚአብሔር ያክብራችሁ። አሜን አሜን አሜን። አባታችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የ2018 የጥምቀት በዓል ምክንያት በማድረግ አማራ ሚዲያ ኮርፖሬሽን በተለይ ደግሞ ባህር ዳር ከተማ ላይ ቅድመ ዝግጅቶች ምን ይመስላሉ የሚለውን ነው ወደ እናንተ ያደረስን ማለት ነው። እንግዲህ በዚህ መልኩ ዝግጅቶች ተጠናቀዋል ማለት ነው። እኛም እንግዲህ በዓሉ በሰላም ያደርሰን እያልን እዚህ ላይ እንቋጫለን። መልካም በዓል ይሆንላችሁ።